ኳድራቲክ ኢኩዌሽን ላይ ሩትስ የምንላቸው ይሄንን ኢኩዌሽናችንን ዜሮ የሚያደርጉልንን የኤክስ ቫልዩ ማለት ነው። የሆነ ኤክስ ቫልዩ እዚህ ጋር አስገብተን ስኩዌር አድርገን እዚህ ማስገብተን በአራት አባስተን ብናቀናንስና ብናደባምረው ዜሮ የሚሰጠን ከሆነ እነዛ ቁጥሮች ምን ይባላሉ? ሩትስ እንላቸዋለን። እነዛ ቁጥሮች ለማግኘት ብዙ ቴክኒኮች አሉ። በፋክተራይዜሽን፣ በኳድራቲክ ፎርሙላና ኮምፕሊቲንግ ደ ስኩዌር ሜተድ የምንላቸው ብዙ ሜተዶች አሉ። ሌሎችን ቴክኒክ መያዝ ካቃተን ለሁሉም የሚሰራውን የኳድራቲክ ፎርሙላ ማይነስ ቢ plus or minus the square root of b square minus 4ac over 2a በሚለው በዚህ ፎርሙላ ከኤክስ ስኩዌር በፊት ያለውን ኮኤፊሺየንት ይሄንን ቁጥር ማለት ነው እዚህ ጋር አንድ ነው ወይም ሌላ ቁጥር ሊሆን ይችላል። ያንን a ነው የምንለው። ከኤክስ በፊት ያለውን ደግሞ b ነው የምንለው። ይሄ ደግሞ c ነውና እነዛን ቁጥሮች በማስገባት ዜሮ የሚያደርጉልንን የኤክስ ቫልዩዎች ማግኘት ይቻላል። ነገር ግን ይሄንን መስራት ጊዜ ሊፈጅ ስለሚችል ፋክተራይዜሽን ይመረጣል። ስለዚህ ይሄንን በፋክተራይዜሽን እንስራ ካልን የምናደርገው ምንድነው? ኤክስ ስኩዌር ማይነስ 4x ፕላስ 3 ኢኳልስ 0 የሚለው ላይ ሲባዙ 3 የሚሰጠን እንደማለት ነው። ሲባዙ 3 ሲደመሩ ደግሞ ኔጌቲቭ 4 የሚሰጡን ቁጥሮች ነው የምንፈልገው። ኔጌቲቭ 4 እንዲሰጠን 3 ለምሳሌ አንድ ጊዜ 3 አለልን። ሌላ ደግሞ ኔጌቲቭ 1 እና ኔጌቲቭ 3ም 3 ነው የሚሰጠን። ከሁለቱ ውስጥ ስናደማምረው ኔጌቲቭ 4 የሚሰጠን ይሄ ነው አይደለ? ይሄኛውን ኮሰኩኝ ሳባዛው 3 ይመጣል። ስደምረው ግን 4 ነው እንጂ ኔጌቲቭ 4 አይሰጠኝም። ስለዚህ ኔጌቲቭ 1 እና ኔጌቲቭ 3 ናቸው እንልና ይሄንን በፋክተራይዜሽን ስናስቀምጠው ኤክስ ብለን ማይነስ 1 ኤክስ ብለን ማይነስ 3 ብለን እንደዚህ በቀላሉ መስራት ስለሚቻል ነው ፋክተራይዜሽን እንጂ ኳድራቲክ ፎርሙላ መጠቀም እንችላለን። ሁለቱንም አሳያቸዋለሁ። ስለዚህ ይሄንን ኳድራቲክ ኢኩዌሽን በሌላ መልኩ ጻፍ ነው እንጂ ምንም ልዩነት የላቸውም። ብናባዛቸው በፖሊኖሚያል የምናገኘው ይሄንን ቁጥር ነው። ከዛ ሁለቱ ተባስተው ዜሮ ለመሆን ኤክሳችን መሆን ያለበት ወይ አንድ ነው ወይም ደግሞ ኤክሳችን መሆን ያለበት 3 ነው አይደለ? አንድ ከተካን ስናባዛው 0 ይሆናል። 3 ብንተካ 0 ይሆናል። ስለዚህ እነዚህ አር1 አር2 ተብሎ የሚቀመጡት እነዚህ ሁለት ቁጥሮች ናቸው ማለት ነው። ስለዚህ አር1 አድርገን የምናስቀምጠው ማንን ነው? አንደኛው ያገኘነውን አንድ ከዛ ደግሞ አር2 ደግሞ ብለን የምናስቀምጠው 3 ነው ማለት ነው። አሁን እዚህ መተን አንድ ብናስገባ ወይንም 3ን ብናስገባ ሁለቱም 0 መስጠት አለባቸው። ስለዚህ እዚህ መተን አንድን ስኩዌር አድርገን ሲቀነስ 4 ጊዜ 1 ሲደመር 3 ስናደርግ ማግኘት ያለብን 0 ነው። ይሄ 1 ነው። 1 ሲደመር 3 4 ይሆናል። ከ4 ላይ 4 0 ነው። በተመሳሳይ 3ንም ማስገብታችሁ ቼክ ብታደርጉት 3 ስኩዌር 9 ነው። 3 ጊዜ 4 ደግሞ 12 ነው። ይሄ 9 ይሄ 3 ሲደመር 12 ይሆናል። 12 እና 12 0 ይሰጠናል። ስለዚህ ሁለቱንም ብናስገባ 0 ይሰጡናል። ከዛ የተጠየቅነው ምንድነው? አር1ን ስኩዌር አድርገን አር2ንም ስኩዌር ብናደርግ ስንት እናገኛለን ነው? አር1አችን 1 ነው። 1ን ስኩዌር እናደርጋለን። ሲደመር አድርገን 3ን ስኩዌር እናደርጋለን። 1 ሲደመር 9 ይሆንና መልሳችን 10 ይሆናል። እዚህ ጋር እንግዲህ ይሄን ፋክተራይዜሽን ስንጠቀም በጣም ቀላል የሆነው ለምንድነው? ከኤክስ በፊት ያለው ኮኤፊሺየንት አንድ ስለሆነ ነው። ሌላ ከባድ ቁጥር ቢሆን እዚህ ጋር የተቀመጠልን ቁጥር እኛ አይተነው ሲባዙ ሲደመሩ ብለን መስራት ካልቻለን ቶሎ ብለን ኳድራቲክ ፎርሙላ ዘ ሴፈስት ነው። ይሄ በቃ 0 የሚያመጣውን ቀጥታ ይሰጠናል። ስለዚህ ምን እናደርጋለን? እዚህ እንመጣና ኤ የምንለው ከኤክስ ስኩዌር በፊት ያለውን ኮኤፊሺየንት ነው። ኤያችን 1 ነው። ከዛ ቢ ደግሞ የምንለው ከኤክስ በፊት ያለው ኮኤፊሺየንት ነው፣ ኔጌቲቭ 4 ነው። ሲ ደግሞ የምንለው 3 ነው። ስለዚህ እዚህ ጋር ሲ እናደርግና 3 ነው። ዋና መሳሳት የሌለብን ከኤክስ በፊት ያለው ኮኤፊሺየንት ይሄ ኔጌቲቭ ከሆነ ቢ አድርገን የምንወስደው 4ን ሳይሆን አንድ ላይ ከነ ኔጌቲቭ ኔጌቲቭ 4 አድርገን ነው። ስለዚህ እሱን ብቻ እንዳንሳሳት ማይነስ ቢ የሚለው ላይ እዚህ ጋር ማይነሱ እንዳለ ይሆንና ቢያችን ኔጌቲቭ 4 ነው። ኔጌቲቭ 4 ከዛ ፕላስ ኦር ማይነስ አድርገን ስኩዌርታችን ላይ ቢ ስኩዌር የሚለው ላይ ኔጌቲቭ 4ን ስኩዌር ማድረግ ነው። ከዛ ሲቀነስ 4 ሲባዛ ኤያችን 1 ነው። 1 ሲባዛ ሲያችን ደግሞ 3 ነው። ከዛ ከታች ደግሞ ኦቨር 2 ታይምስ 1 ማድረግ ነው። በቃ ኤን ቢ ሲን መተካት ነው። ከዛ ይሄ ኔጌቲቭ እና ኔጌቲቭ ፖዚቲቭ 4 ይሰጠናል። ፕላስ ኦር ማይነስ አድርገን ስኩዌር ሩታችን ደግሞ ይሄ 4 ስኩዌር 16 ይሆናል። ከዛ ሲቀነስ አድርገን 4 ጊዜ 3 ደግሞ 12 ነው አይደለ? 12 እናደርጋለን። ከታች 2 ይሆናል። ከዛ ይሄን ስንሰራ 4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ይሄ ስኩዌር ሩት ኦፍ 4 እንደማለት ነው ኦቨር 2 ይሆናል። ስኩዌር ሩት ኦፍ 4 ደግሞ 2 ነው አይደለ? ስለዚህ 2 እናደርግና ከታች ደግሞ ኦቨር 2 አለልን። አንዴ ፕላስ አንዴ ማይነስ አድርገን ነው የምንሰራው። አንዴ ፕላሱን ከወሰድን 4 ሲደመር 2 እናደርግና ለ2 ማካፈል ነው። ሌላኛው ደግሞ ማይነሱን ነው የምንወስደው። 4 ሲቀነስ 2 ኦቨር 2 ስናደርግ ይሄኛው 6 ሁለተኛ ይሆንና 3 ይመጣል። ይሄ ደግሞ 2 ሁለተኛ ይሆንና 1 ይመጣል። ስለዚህ መጨረሻ ላይ የምናገኘው ተመሳሳይ እዚህ ጋር
ያገኘናቸውን ሁለት ቁጥሮች ነው። በፋክተራይዜሽን ከሰራን ደግሞ እንደዚህ ፋክተራይዝ ካደረግን በኋላ ይሄንን ብዜት ዜሮ የሚሰጠንን ቁጥር በዚህ በቀላሉ ማግኘት ስለሚቻል ነው። እዚህ ጋር እንደምታዩት ይሄኛው ጊዜ ፈጅብኝ አይደለ? ኤ ላይ ቢ ላይ ሲ ላይ ተክቼ ከዛ ይሄ መስራት ጊዜ ይፈጃል። ይሄ ግን ባጭሩ በፋክተራይዜሽን መስራት ስለሚቻል ነው። ስለዚህ እንደተሰጣችሁ ጥያቄ ሁኔታ እዚህ ጋር ኮኤፊሽንቱ በተለይ አንድ ከሆነና ሌላ ቁጥር ካልሆነ ቶሎ ብላችሁ በዚህ መልኩ መስራት ትችላላችሁ። አለበለዚያ በኳድራቲክ ፎርሙላ ሰርተን ሩቶቹን ማግኘት እንችላለን። ከዛ ከፈለግን ሩቱን ስኩዌር አድርጉ ከተባለን የተባልነውን አንደኛውን ሩት ስኩዌር ማድረግ ነው። ይሄንን አር1 አር2 ብለው ወይም ደግሞ ይሄን አር1 አር2 ብለው ለውጥ የለውም። ዋናውኛ አንደኛውን አር1 ካለን የሚቀጥለው አር2 አድርገን ኮንሲስተንት መሆን ነው። ከዛ ስኩዌር አድርጉ ከተባለን ስኩዌር ማድረግ ነው። ማቀናነስ ካለብንም ደግሞ ማቀናነስ ነው።